ከአዲስ አበባ በስተደቡብ 488 ኪሎ ሜትር ርቀት ላይ እንገኛለን። የድራሼ የኩሱም ማሾሌና ሞስዬ ብሔረሰቦች መገኛ ከዚህ የጥሪ ድምጽ በኋላ እንቅልፍ የለም። በየዕለቱ ውሎ የዓመት ጉርሱን እንዲያሰናዳ አዋጅ ታውጇልና ፈጥኖ መንቃት ታጥቆም መውጣት ለድራሼ አርሶ አደር ተዘውታሪ ተግባር ነው። በመጥሪያው ድምጸት አንዱ ከሌላው ይለያል። አጠራሩን ተከትሎ የደቦ አባላት ቃል ኪዳን ገብተዋልና በተግባር ለማሳየት ውላቸውንም ለማደስ ማልደው ወደ እርሻ ይሰማራሉ። አካባቢው የሕዝብ ቁጥር ሳይጨምር የእርሻ መሬትም ሳይስፋፋ ደን የለበሰ ነበር። ይህም ለዱር እንስሳት ምቹ መኖሪያ አድርጎት በመቆየቱ ቀጭኔ፣ ጎሽና ዝሆንን የመሳሰሉ ትላልቅ የዱር እንስሳትን መመልከት የሽምግልና ካባን ለደረቡ ትዝታ፣ ለልጆቻቸው ግን አንድም ታሪክ አንድም ትምህርት ሆኗል። እዚያ አካባቢ በ16ኛው ክፍለ ዘመን ወዲህ ማለት ነው ህዝቡ የዝሆን ኮቴ የረገጠበት ቦታ ዝናብ ካለፈ በኋላ እዛ ውስጥ ውሃ ካገኘ በኋላ ለካ ይሄ ነገር እንደዚህ ቢሰራ ውሃን ሊይዝ ይችላል፣ ዝናብን ሊይዝ ይችላል፣ ዝናብ የዘነበውን ውሃ ሊይዝ ይችላል ከሚል መነሻ ጀምሮ ነው መስራት ጀምሮ ተብሎ ነው የሚነገረው። ስለዚህ ከዛ ጀምሮ ሰው የዘነበውን ዝናብ ለመሰብሰብ ታርጋ ቦተያ መስራት ጀመረ የሚል ታሪክ አለው ከህዝቡ ጋር ያለው። በድራሼ ዝሆን በመንጋ ወደ እርሻ አካባቢ በመግባቱ ሰብል ላይ ጉዳት አስከተለም። ረግጦት በሄደው የእግሩ ዳና ውስጥ ያረፈ ሰብል ውሃና እርጥበት ስለያዘ የተሻለ አፍርቶ በመገኘቱ የአካባቢው ገበሬ ከምሬቱ ላይ ልምድ ቀሰመ። ለታርጋም መነሻ መሰረት ሆነ ይላል ታርጋን ማዘመንና የሕዝብ ምላሽ በሚል በፈቃዱ ሀብተ ማርያም በዲላ ዩኒቨርሲቲ ለድህረ ምረቃ ማሟያ ያቀረበው ጽሑፍ። በጉዳታቸው ከማማረር ይልቅ ጥሎላቸው ያለፈውን ጥበብ የቀሰሙት ግርማና ሌሎች የድራሼ አርሶ አደሮች ዛሬም ድረስ ታርጋ የሕይወታቸው መሰረት ነው። ታርጋ የሚሰራው መረስ ስታረስ ከዛ ጀምሮ ነው የሚጀምረው። እዛ መሬት ላይ እሱ መዝራት የጀመረው አዝርት ከዛ ይጀምራል ማለት ነው። በቆሎ ከዘራ የበቆሎ ተረፈ ምርት አገዳዎቹ እዛ ላይ መዘረጋት ይጀምራሉ። በታርጋ በቦተያ ይጀምራል። ማሽላ ከዘራ በዛ ተረፈ ምርት ደግሞ ይቀጥላል። በድራሼ በተለይም በቆላማው አካባቢ ላይ ከፍተኛ ሆነ የዝናብ እጥረት ያለ በመሆኑ ምክንያት፣ ሁለተኛው ደግሞ የመሬት ለምነቱም ዝቅተኛ ከመሆኑ ጋር ተያይዞ እንዲሁም አልፎ አልፎ ከሚከሰቱ ድርቆች ጋር ተያይዞ አፈርን ለምነት ለመጠበቅና የአፈርን እርጥበት በዘላቂነት ጠብቆ ለማቆየት በሚል እሳቤ ከረጅም ጊዜ በፊት ሲጠቀሙት የነበሩ ያስተራረስ ዘዴ ነው ማለት ነውና ሐሳቡ መጣ ብለን የምንለው ከችግራቸው ተነስተው የታርጋን ያስተራረስ ዘዴ እንደፈጠሩት ማስቀመጥ እንችላለን። አፈር ውሃን ያጠራል፣
ጎርፍን ይቀንሳል፣ አየርንም ይቆጣጠራል። ይህን በተግባር የተረዱ ድራሼዎች ለሕልውናቸው አፈርን ይቆጣጠራሉ፣ ታርጋን በመስራት ተፈጥሮን ይገራሉ። ታርጋን የምንጠቀመው አንደኛው ከአፈር ቁልል፣ ሁለተኛው ከማሽላ ከበቆሎ ሰብል አገዳዎች። አሁን ለምሳሌ ማሽላ ከተነቀለ ልክ ከአፈር ጋር ነው አይደል? እዛ ላይ ያጋድማል፣ ልክ ይዞ ይሄዳል። በቃ በቆሎውንም እንደዛ ይዞ ይሄዳል። ለምንድነው? ታርጋው ራሱ ጥንካሬ እንዲኖረው ይረዳል። ገለባ አለ አይደለም? በቆሎ ገለባም አለ፣ ይሄ ማሽላ ገለባም አለ። ልክ አውድማ ላይ ወቅት ከወቁ በኋላ ልክ እንደ ይበትናል። በቃ ገለባውን ይበትናል ታርጋ ውስጥ ማለት ነው። እሱም ራሱ የበለጠ የአፈርን ለምነት ይጨምራል። በተግባርም ስላየው ማለት ነው። ሁለተኛ አፈርና ውሃ ጥበቃ ስራ ውስጥ አንዱ ነው። ግን ምንድነው አፈር እንዳይባክን የአፈሩ ለምነት ደግሞ እንዲጨምር የመሬት እርጥበት እንዲኖረውና ደግሞ በአጭር ጊዜ ውስጥ ወይ በትንሽ ዝናብ ምርትን ለማግኘት ነው። የሰማዩ ዝናብ መሬት ሲወርድ ስጦታ ነውና በእንክብካቤ ይይዙታል። በበጎ ቀን የወረደ ውሃ የችግር ጊዜን እንዲያሻግር የተመጠነ መከተሪያ እንደ መሬቱ አቀማመጥ ከፍታውን ይመጥኑታል። በእርሻ ውስጥ ምንም አይነት ቁፋሮ ሳይደረግ በሳይንሱ ዜሮ ቲለጅ እርሻዎቻቸውን በታርጋ ውስጥ ደግሞ ፖታያ ተብሎ የሚጠቀሱ አሉ። 4 ማዕዘኖች አሉ። በአንድ ታርጋ ውስጥ ከ4 እስከ 6 የሚሆኑ ፖታያዎች አሉ። እነዚህ ፖታያዎች ወደታችም የተወሰነ ጥልቀት አለ። አንዳንዶቹ ከ20 ሴንቲሜትር እስከ 70 ሴንቲሜትር የሚሆን ዝቅታም አለ። እርጥበት እንዲይዝላቸው አንድ ጊዜ የመጣው ዝናብ ሌላ ቦታ እንዳይሄድ እዛው ታቁሮ እንዲቆይላቸው በማሰብ የሚጠቀሙበት ዘዴ ነው ማለት ነው። ሀገር በቀል የሆነ ወይም በእንግሊዝኛው ኢንዲጂነስ የሆነ ፋርሚንግ ሜተድ ነው ማለት ነው። ለአረም ለማረም ይጠቅመዋል። ስለዚህ እያንዳንዱ በታርጋ ስለሚሰራ እያንዳንዱ በሜትር ስለሚሰራ አንድ ሰው አንድን ታርጋ ይዞ ሲያርም ያ እዛ ውስጥ ያለውን አረም ሳይጨርስ ወደ ሁለተኛው አይሄድም። ዘር ራሱ ለመዝራት ያንን ታርጋ ይዞ ነው የሚሄደው። አንዱን ታርጋ ይዞ እስከ አፋው መጨረሻ ላይ ሲያደርስ ሁለተኛው ይጀምራል። ምድር አደራዋን ትጠብቃለች። በተንከባከቧት መጠን ብድራቷን ትመልሳለች። አካባቢው ላይ ይሄ ጥምር ግብርና ልምድ አለው። አካባቢው በተለይ ሀለኮ ጋር ያይዞ ቢያንስ አንድ ትንሽ ማሳ ላይ 10፣ 20፣ 30 ሀለኮ ይኖራል። ሀለኮ ለምግብነት የሚያገለግላል። ለአካባቢ ደግሞ ጥበቃ ከፍተኛ ሚና አለውና ጥምር ግብርና ከጥብቅ ግብርና ጋር ታርጋ ይዞ ስለሚሄድ እዛ አካባቢ በጣም ቆላማ ነው። በጣም ዝናብ እጥረት ያለበት አካባቢ ነው። ነገር ግን እነዚህ ሰዎች በጣም ዝናብ ድርቅ አለ ኢትዮጵያ ውስጥ ወይም ደቡብ ኢትዮጵያ ውስጥ በሚባልበት ጊዜም ቢሆን ትንሽ ነገር ያገኛሉ። ለምን? ትንሿ የዘነበችው ውሃ ትያዛለች፣ አፈሩ ለምነት አለው። እንደገና ደግሞ በጣም ፈጣን ሰብሎችን ነው የሚያመርቱት። ለዚህ ሁሉ መሰረቱ ታርጋው ውሃና ለምነትን ስለሚይዝ ነው። የሰው ልጅ በአፈር ላይ አድጎ አፈርን ገንብቶ በምላሹ በአፈር ይገነባል። ለዚህ የደራሼ ታርጋ ሕያው ማሳያ ሆኗል። ከበሰበሰ በኋላ የአፈሩን የለምነት መጠን ይጨምራል። ከጊዜ በኋላ ደግሞ አርሶ አደሩ ምን ያደርጋል? ይሄንን ታርጋ ይሄኛው ከቆየ በኋላ ያሳድሳል። በቃ መሀለኛው ይገባና ሌላ ታርጋ በመሃል ይጀምርና ይሄኛውን ምን ያደርጋል? ይበትናል። ይሄ እንዲህ የተቆለለውን ይበትናል። ይሄ እንዲህ የተቆለለው የመሬቱ ለምነት በጣም ስለጨመረ ምን ይሆናል? ምርታማ ይሆናል። ውጤት ጥሩ ምርት ይሰጣል። በተግባር አይቻለሁ። በአይን ማናያቸው አፈር ውስጥ ያሉ ስነ ህይወቶች አሉ። ባክቴሪያም ሊሆን ይችላል። የተለያዩ አይነቶች ለራሳቸው ምግብ ብለው ያበሰብሳሉ። ሲያበሰብሱ ማዳበሪያ ይፈጥራሉ። ያ ማዳበሪያ ደግሞ ተክሎች ይጠቀማሉ። በእጅ አዙር የሰው ልጅ ይጠቀማል። በታርጋ የአስተራረስ ዘዴ የተለያዩ ተረፈ ምርቶች ከማሳ ሳይነሱ ለቀጣይ ታርጋ በመዘጋጀታቸው ለአካባቢ ጥበቃ መሰረት ሆነዋል። ታርጋ እንግዲህ ዋናው
ከላይ የወረደውን እርጥበት ውሃው እንዳይወርድ በጎርፍ መልክ ባለበት አቁሮ የማቆየት ከፍተኛ አቅም አለው። ውሃ ቆየ ማለት ሰብሎች ዝናብ ባይዘንብም በቅለው አድገው ቅጠላቸው አረንጓዴ ሆነው ምርት የሚሰጡት ምርት ለአካባቢ ደግሞ ንፋስ የሚሰጡት ንፋስ እየሰጡ አካባቢው የተረጋጋ ከአካባቢ ጥበቃ አንጻር ዋናው ይሄ ነው። ከምግብ አንጻር ያለችዋ ትንሿ ማሳ ላይ ትንሽም ቢሆን በአመት ውስጥ የማግኘት እድል አለ። ስለዚህ ሌላ ጋር ሄዶ ሌላ ጫካ እንዳይመነጥሩ እና እንዳያራቁቱ የመሄድ እድላቸውን ይቀንሳል። ዝናብ ሲበዛ ደግሞ ይሞላል እንትኑ ራሱ ውሃው እዛው ስለሚቆይ እህሉ ካለ ምን ያደርጋል? ፍሬ አይሰጥም። በዛን ሰዓት ማንጣፈፍ ግን ያ ታርጋ ከሌለ ምን ያደርጋል? ያቃጥላል። እርጥበት ያጠና ያቃጥላል። ግን ያ ታርጋ ስለዚያውም ታርጋን የማይዘራ አርሶ አደር ሰነፍ ነው የሚባለው። በባህል ደረጃ ይጠላል። በፊት ያለው ግፊት ምን ነበረ? ማዳበሪያ ግብአት አርሶ አደሩ አይጠቀምም እና እንዲጠቀም ግንዛቤ ፍጠሩ ነበር የሚባለው። ያ ግንዛቤ ተፈጥሮ ሁሉም አርሶ አደር አሁን ማዳበሪያ መጠቀም ይፈልጋል። ማዳበሪያ ደግሞ ውድ ነው። ስለዚህ አሁን እንደ ፖሊሲ ሌሎች አማራጮችን ሰው ሰራሽ ማዳበሪያ የመጠቀም ግፊት እየመጣ ነውና ይሄ ትልቅ እድል ነው። እዚህ ላይ በተቻለ መጠን ሁሉንም የተረፈ ምርት የሆኑ አገዳ እዛ ላይ ማድረግና የማዳበሪያ ወጪ መቀነስ መንግስትንም ማገዝ ነው። ሁለተኛ ደግሞ ተፈጥሯዊ የሆኑ ኦርጋኒክ ምግቦችንም ማበረታታት ገበያ ላይ የበለጠ ተቀባይነት ይኖረዋል። ዋጋ ተከፍሎበት የደረሰ ሰብል ወፎች እንዳይጎዱት ለማባረር አንድም ወንጭፍ አንድም ሩምባሩምባባ ይጠቀማሉ። ማልዶ ከማማ ላይ የወጣ ወፍ ጠባቂም በእንቅልፍ እንዳይሸነፍና ወዳጁን ለማማለል ማይራ ይጫወታል። በአካባቢው አብዛኛው ተግባራት በደቦ የሚፈጸሙ ናቸውና አባላትን በንቃት ለማሰማራት ስነቃል ሚናው የጎላ ነው። የዋሉበትን ቦታ የሰሩትን ዕለታዊ ተግባር ቃላዊ ሪፖርት ያቀርቡበታል። ፍላጎትን በመግለጥ የተወደደን ተግባር ያጸኑበታል። እኛ አካባቢ ከስራው ባህሪ ጋር ነው የሚቀያየሩ ዘፈን። ሀዋሎ ሲባል ሀዋሎ ማለት ወይም ሀዋላታ ማለት ኩርኩፋ ማለት ነው፣ በእኛ የሚበላው ማለት ነው። ስለዚህ አንድ አርሶ አደር ያንን መሬት ሲቆፍር እዛ ስር ምግብ አለ የሚያበረታታው በዛ ልክ ነው። ሎቺ ባታኔ ማለት ስለዚህ ህዝባችን የሚጠቀመው በሾተራ በእኛ ባህል ቋንቋ ደግሞ ሎቻ ነው። እየቆፈረ በዚህ ያረምኩ ነው፣ በዚህ ነው ደህንነትን የሚያጠፋው። ቅድም ባልኩት ልክ ነው። ስለዚህ በዚህ ነው ደህንነትን የምናጠፋው ማለት ነው። ሎቺ ባታኔ በእህንና ላኦሰር ክሹ አልምባድንና ይላል። ያለውን ረሃብ እናጠፋለን። ከዛን ምን ይላል? ከዚህ ቀጥሎ ውሳኔ ድራሽን በቃትንና ይላል። አካባቢያችንን እንለውጣለን። ሌላው እቲ ካልዶ ማናለልዳ ብሎ አንዱ ያነሳል። ተቀባይ ደግሞ አለ። መንደር ላለው ሰው መልእክት ለማስተላለፊያ ነው። እቲ ካልዶ ማናለልዳ ሲባል ጓደኛው ምን ይላል? ኦንጫ የሚባል አካባቢ ያረሰ አርሶ አደር እሱ ይበልጣል ይላለው። ከገባህ ምንድነው የምትለው? ለህዝብ ነው። ምን አለ? የምታወራ ነገር አለ፣ የምትነግረው ነገር አለ፣ የምታስተላልፈው ነገር አለ። ይሄ ነው ቅኖ ውስጥ ላይ ያለው። ሀገር በቀል ዕውቀት ለኢኮኖሚያዊ ፖለቲካዊና ለማህበራዊ ክፍተቶች መፍትሄ ይሆን ዘንድ ተፈጥሮን በማንበብ ባህላዊ በሆነ መንገድ ከአንድ ወይም ከተወሰኑ ሰዎች የሚመነጭና የሚተገበር ዕውቀት ነው። በዚህ ልፋት ውስጥ አልፈው ውጤታማ የሆኑ አርሶ አደሮች
ከተፈጥሮና ሰው ሰራሽ ችግር ጋር በታሪክ አጋጣሚ ተጋፍጠዋል። ብዙ የተለፋበት የሰብል ምርት አንድም በነቀዝ ስለተጠቃ አንድም ጣሊያን ለወረራ ወደ አካባቢው በገባ ጊዜ ሕዝብ የሚበላው አጥቶ እጅ እንዲሰጥ እህሉን ስላቃጠለበት የእርሻ ጥበብን ከዝሆን ዳና የተማረው አርሶ አደር ለእህል ማከማቻ ደግሞ ከጣዝማ ማር ብልሃትን በመቅሰም ዘላቂ መፍትሄን አገኘ። ጣዝማ ማር የሚባል በአካባቢው በብዛት አለ። ልክ እቺ ንብ ስትወጣ ስትገባ ያችን ተፈጥሮ ያያሉ። የሷ ቤት አሰራሯ ልክ እንደ ገንቦ ቅርጽ ያዘና ምንም ሳይበላሽ እዛ ውስጥ ማሯን ይዛ እንዴት ልትወጣ ቻለች? እንዴት መረገች? እንዴት ውሃ ሊያጠፋው አልቻለም? ብለው ሲያጠኑ የንቧ የአፈር ምርጫና ውስጥ እንዴት አድርጋ እንደለሰነችው በአይምሯቸው ይረዱና እኛም አሁን ይሄኛውን ብናደርግ ከጠላትም ከነቀዝም ልናመልጥ እንችላለን ብለው ልክ መሬት ውስጥ ያለ ገንቦ ሰሩ ማለት ነው። አሁን እነሱ በቋንቋቸው ፖላዋ ይላሉ፣ አብዛኛውን ፖሎታ ብለው ይጠራሉ። ከተፈጥሮ ጋር የጠበቀ ቁርኝት ሲኖር ጸጋዎችን በማንበብ ለአካባቢያዊ ችግር አካባቢያዊ መፍትሄ መሻት ለትውልድ የሚሻገር ጠቀሜታ አለው። ከኢኮኖሚክ ጠቀሜታ አኳያ ስናነሳ በአጠቃላይ አሁን የኢኮኖሚክስ የመጀመሪያ ቲዮሪ ተብሎ የሚወሰደው የአንድ ሰው ገቢ ፍጆታና ቁጠባው ነው ተብሎ ነው የሚወሰደው። ደራሼዎች ያመረቱትን ምርት በሙሉ ኮንሱም የሚያደርጉ ሳይሆን ከፍሉን ደግሞ የሚቆጥቡ ናቸው። የቁጠባ ሂደቱ ደግሞ ከዚሁ ከታርጋ ጋር የሚገናኝ ፖሎዳ የሚባል ያመረቱትን ምርቶቻቸውን በጉርጓድ ውስጥ የሚያስቀምጡበት ዘዴ አለ ማለት ነው። ስለዚህ የኢኮኖሚክ ጠቀሜታው በጣም ከፍተኛ ነው። ከፍሉን ለራሳቸው ካመረቱ በኋላ ይጠቀሙታል፣ ከፍሉን ደግሞ ይቆጥቡታል፣ ሌላኛውን ደግሞ ለገበያ የሚያወጡበትን መንገድ አለ ማለት ነው። ልጆቻቸው ተምረው ከዛው ነው ቆጥበው ሸጠው ልጆቻቸውንም የሚያስተምሩት። ዝናብም የተፈጥሮ ስጦታ ነውና አንዴ ከፍ አንዴ ዝቅ ይላል። ዛሬ ምርት እንደተገኘ ነገ ላይ ሰምር ይችላልና ከትናንት ችግር ተምረው ዛሬ ላይ ሆነው ለነገ ይኖራሉ። ለምሳሌ 4-6 ፖሎታ ሊኖር ይችላል አንድ አርሶ አደር። ከዛ መነሻ ስላየ ነው ድርቅ ስላየ እዛ ስር ሲሆን ይቆጠባል። የበቆሎ ለብቻ ነው። ማሽላ የተለያየ ማሽላ አለ። አሁን እኛ ጋር ከረያ አለ፣ ጋምቤላ አለ፣ ቆኖዳ አለ፣ ካንሽራ አለ፣ ራራ አለ። እነዚህ ለየብቻቸው ነው ጉድጓድ የሚዘጋጀው። የነሱ ፍልስፍና ምንድነው? ክፉ ቀን ሊመጣ ይችላል ብለው ቁጠባን ነው የሚያለማምዳቸው፣ መቆጠብን ነው። ስለዚህ ለቁጠባ ልክ የተጠባባቂ በጀት ያስቀምጣል። ሴቶች እህቶች በጣም ደስ ብሏቸው የሚተማመኑት ከነቀዝ ያረፉበት፣ በተለይ ቆላው አካባቢ ላይ ነቀዝ አደገኛ ችግር ነው። እህልን ባንዴ ነው የሚያጠፋውና ከዛ ተገላግለዋል ማለት ነው። እንደፈለጉ ያወጡታል። ምክንያቱም ህይወት ያለው ነገር የእህል ጉድጓድ ውስጥ መግባት ስለማይችል ማለት ነው። በቅርብ ጊዜ ከተገኘው ልቀት 2.7% ነው የኦክሲጅን መጠን። 2.7% ብቻ ነው በአንድ እህል ጉድጓድ ውስጥ ሊገኝ። ያ ማለት የትኛውም ሰው እኔ አሁን እዛ ውስጥ ብታስገባኝ ወዳው ነው ጸጥ ብለው ማለት ነው። ይሄ ጋምቤላ ለምግብነት የምንጠቀመው እህል ነው። 6 ዓመት ጉድጓድ ውስጥ ቆይቷል። አልነቀዘም፣ ምንም አልተበላሸም፣ ጥርት ያለ ነው። እንግዲህ አንድ ነገር በህይወት እንዲቆይ 3 ነገሮች ያስፈልጉታል። አየር ያስፈልገዋል፣ ምቹ ቦታ ያስፈልገዋል፣ ህይወት ያለው ነገር ራሱ ያስፈልጋል፣ እንደገና የሚበላው ነገር ያስፈልጋል። 3ቱ ነገሮች ባልተሟሉበት ህይወት ያለው ነገር አይቀጥልም ብሎ አንዳንድ ጊዜ ዘር የወቅት ሲደርስ ጥሩ ፖሎታዎች ላይ ለዘርም ጭምር ይወሰዳል። 5 ዓመት 3 ዓመት በኋላ ለምን አይተነፍስም ማለት በባህሪያቸው ሰብሎች ህይወት ያለው ዘር ዛው ስላለ ይተነፍሳል በሳይንሱ ማለት ነው። እና ያን እድል ስለማያገኝ አይተነፍስም። ቁጭ ብሎ ዶርማንት ሆኖ አይበቅልም፣ አይበሰብስም። 20 ዓመትም ቢቀመጥ የመበላሸት እድሉ ጠባብ ነው ማለት ነው። ጉድጓድ ውስጥ ስላለ
በቀላሉ እሳት አይፈጥርም። እሳት ረመጥ እህሉ ላይ ብትጨምር አይነድም። ከዛ የተነሳ ተጠብቆ ይቆያል ማለት ነው። ስለዚህ ራብ አይታሰብም። የካርቦን ዳይ ኦክሳይድ ፓርትስ ፐር ሚሊዮን ብለው የሚለኩበት እስከ 60 ሺህ ይደርሳል ካርቦን ዳይ ኦክሳይድ። ስለዚህ እሳት በቀላሉ አይነድም ኦክሲጅን ካላገኘ ማለት ነው። እሳትን ያጠፋዋል። ጥቅሜታው አንደኛ ሌብነት መስረቅ አይቻልም። በህብረት ነው ያ ጉድጓድ ውስጥ አንተ እህል የምታወጣው። ብቻዬን የምታወጣበት ግራውንድ የለም። በነበሩት በሚከሰቱ ግጭቶች ያ አካባቢ ላይ ያው እህሉ እዛ ጉድጓድ ስር ስላለ ማንም እህሉን ዝም ብሎ እዛው እየከፈትክ የምትወስድበት ሂደት የለም እና ለዛ ነው የሚጠቅመው። በዚህ ሰዓት ሰላም ሰዓት ላይ ልክ አፈር ቁልል እዛ ላይ ከፍ ተደርጎ ነው። ለምንድን ነው እርጥበት እንዳያስገባ እንዲህ ነው የሚከመረው አፈር። ከግጭት ጋር ተያይዞ ምንድን ነው የሚያደርገው የኛ ሰው ሁሉንም እህል እዛ ውስጥ ያደርጉና ከዛ በኋላ ከመሬት ጋር እኩል ያደርጋሉ። ጉድጓድ መኖሩና አለመኖሩ አይታወቅም። ሊያቃጥሉ አይችሉም ወይ ሊዘርፉም አይችሉም። ኧረ ቤት ንብረት እዚህ ውስጥ ምን ይተርፋል? መሬት ውስጥ ግን አንድም ነገር ከዛ በኋላ ያ አርሶ አደር ያ ሰው ምን ይሆናል? ይሮጥና አፈሩን ያስተካክላል። በቃ ከዛ እዛ ውስጥ ያለው እህል ይተርፋል። ምክንያቱም ይታወቃል። ይሄ ጉድጓድ አለ ማለት ትችላለህ። ይሄ ጉድጓድ ከጠፋባቸው ምን ያደርጋሉ? እንዲህ ያደርጋሉ። እሱ ራሱ የተለየ ድምጽ ነው የሚያሰማው። የተለየ ድምጽ ካሰማ በኋላ ጉድጓዱ እዚህ ጋር አለ ብሎ መቆፈር ጀመረ። ሆሎታ ከእህል ጉድጓድነት ባሻገር አስቸጋሪ ወቅትን ለማለፍ ጌጣጌጥና ውድ ቁሳቁሶችን ገንዘብን ጨምሮ ጠቅልሎ በማስቀመጥ ከዓይንም ከአደጋም ይሰውሩበታል። ሆሎታ የሙሉነት መለኪያ፣ በራስ የመተማመን ልኬትና የቀጣይ ሕይወት የመሠረት ድንጋይ ተደርጎም ይታሰባል። ለወጣቶችም ሆነ ለአዋቂዎች ስነ ልቦናዊ መሠረት አለውና ሊያጭ ይችላል፣ ሊያገባ ይችላል የሚባለው ለራሱ የራሱ የሆነ ሆሎታ ውስጥ እህል ካለው ነው። ያ ማለት ምንድነው? ልክ አሁን ከተማ አካባቢ ምንድነው ስራ ገበያ አለህ ወይ እንደሚባለው ያንን ይጠየቃል። ልባም ነው ወይ የሚባለው ሆሎታ የራሱ ኖሮት ተስፋ ሰጪ እንትን ካለው ይሄ ሰው ነገ ቢያገባ አጋር ቢያገኝ የበለጠ ሊያድግ ይችላል ተብሎ ይታመናል። ሁለተኛው ለአባቶች ልጆቹ እንዳይሰደዱ ቤተሰቡ ሌላ የሰው ፊት እንዳያዩ የሚያደርገው አስተማማኝ የሆነ እህል በሆሎታ ውስጥ ካለው ነው። ራሱ በሽምግልና ደረጃ ቁም ነገር ቦታ ተሰጥቶት አካባቢው ላይ እድር ሊመራ ይችላል፣ ሽምግልና ሊሄድ ይችላል የሚባለው እንደዚህ አይነት እንትን ካለው ነውና እንደ ግዴታም ነው የሚቆጠረው። በደንብ ነፍሶበታል። ንጹህ አየር ነው ያለው። አሁን ሰው መግባት ይችላል። ኦክሲጅን ጠበብ ያለች ስለሆነ አፏ ኦክሲጅን እየገባበት ማደር አለበት። ባለ ጉድጓዱ ራሱ ለማውጣት ሲፈልግ ቅጠል በጥሶ ወደ ጉድጓድ ውስጥ ይጥላል። ካልቀነሰ ኦክሲጅን ካልገባ ወዲያው ጥቅልል ብሎ ሲጠፋ ታያለ። የዛን ሰዓት አይገቡበትም። ቅጠል ጥለው የተወሰነ ደቂቃ ያዩታል። ቅጠሉ ወዲያው ካልተወለገ በቃ ኦክሲጅን ገብቷል፣ ሰው መተንፈስ ይችላል፣ ምንም ቢያጨናንቅ መተንፈስ ይችላል ብለው ልጅ ነው የሚያወርዱት። እየዘገነ ያቀብላል ማለት ነው፣ ወደ ላይ ይሰጣል። ቤትን በማጽዳት የቀደመ መልኩ እንደሚመለስ ሁሉ እህልን ከጉድጓድ አውጥቶ በማናፈስ እህሉንም የጉድጓዱንም ጤንነት በመጠበቅ ሆሎታው እንደ ጎጆ መውጫ ከትውልድ ትውልድ ይሸጋገራል። ይሄ ጉድጓድ አንደኛ እህል አያበላሽም፣ ሁለተኛ ላይ ደግሞ እንደ ርስት ነው የሚሰጠው። ናማፉር ሳንን ወደ ይዛት ማና ወልዳ ተቀመን ጉድጓድ እናወርሳለን። እኔ 4 ልጆች አሉኝ። ለእያንዳንዳቸው በስማቸው አከፋፍያለሁ። አንዱ ለስም አላድ ይደይ ይህ ያማረ ጉድጓድ አባቴ ያወረሰኝ ነው። በአፈር ምርጫ ወቅት ዛፍ ያለበት ስፍራ በሁለት ምክንያት አይመረጥም።
በዛፉ ሥር አማካኝነት እርጥበት ወደ ጉድጓዱ ገብቶ እህል እንዳያበላሽና በስሮቹ መቆረጥ ምክንያት ጥላ የሚሆን ዛፍ እንዳያሳጣ። አያውን ጥሩ አፈር አገኘ። ውሃ ያስገባ። አዎ ጠንካራ ነው ደግሞ ለጉድጓድ ይመቻል። መጀመሪያ ይሆናል አይሆን የሚለው እንዲህ እንደ ናሙና ይወስዱና ያሸታሉ አፈሩን። አሸዋማ አፈር አይቆፈርም፣ ይህን ጥቁር አፈርም አይቆፈርም እና ጨዋማ አፈር ለእህል አይሆንም እና ደግሞ ቀይ አፈርም ለእህል አይሆንም። ቦሮቦር ነው የሚጠረበው። ጉፋብል ውስጡ ወደ 3 እርምጃ የሚከድበት አለ። አለት ላይ ከደረሱ በአለቱን ይጠርባሉ። ይጠርቡና በእህል 1 ዓመት ይሞክራሉ። ታበላሻለሽ ወይ ማታበላሽ የሚለውን ምርጫ ይወስዳል ህብረተሰቡ። ከሰውየው ይማራሉ። አንድ ጉድጓድ እስከ 100 ጭነትም ይይዛል። 100 ጭነት ስንል 50 ኩንታል ማለት ነው። አንድ ገበሬ ብዙ ካመረተ ወደ 20 ዓመት 25 የሚቆይበት ጊዜ አለ። ችግር ሲመጣ ማለት ነው፣ ረሃብ ሲመጣ ለብድር ይሰጥና አዲስ ያስገባል። ደግሞ በዛኛው ጉድጓድ ይሞላና ያኛው ደግሞ የህዝብ ጠባቂ ናት። እንደ ቁጠባ ፈጥኖ ደራሽ የምንለው አይነት ማለት ነው። እንደ ቀይ መስቀል ጫፉ እስከ ውስጥ የሚቆፈረው ለምንድን ነው? ጥንካሬ እንዲኖረው እንዳይደረመስ ነው። ዝም ብለህ ግን ከላይ ጀምረህ እንዲሰፋ ካደረክ ይደረመሳል። ቶሎ ከተደረመሰ በኋላ ይበላሻል ጉድጓዱ። ለዚህ ነው አሁን ጥንካሬ እንዲኖረው ነው እንዲህ ወርታች ቀጠን ተደርጎ የሚቆፈረው ነው። ከዛ በኋላ ሰፋ ይደረጋል ከስር። በቃ መኪናም ይለፍ ምንም አይደረመስም። ጥሩ የሚያቆይ ከሆነ ሁሉም ሰው ተሰብስቦ በነ ዙሪያ 20 30 40 ሰው ሊቆፍር ይችላል። ታይቶ ነው ተጠንቶ ነው እንጂ ዝም ብሎ አይደለም። እነሱም ራሱ ይተዋወቃሉ። የእነንትና ቤት እህል ጉድጓድ እኮ አስገብቷልና ማለት አብረው ዝምድናቸውን፣ ትውውቃቸውን፣ ጓደኝነታቸውንም ፍቅራቸውንም የሚያጠናክሩበት ነው። አብረው እየጠጡ አብረው እየተደሰቱ እዛ ደግሞ ለመመካከር ለመነጋገር ከዚህ አንፃር ደግሞ ማህበራዊ ፋይዳው ጎልቶ እናየዋለን።